ይርከበን ሳህልከ እግዚኦ በስመ አብ ድምጻችሁ አይሰማም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መምህራችን መምህር ግርማ ወዳጄ የቤተ ክርስቲያናችን የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት በየማዕረጋችሁ እንዲሁም መዘምራን፣ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተ ክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ እንዲሁም ሕፃናት ባያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በቸርነቱ በይቅርታው አቅፎና ደግፎን እስከዚህ ዕለትና ሰዓት አድርሶን በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት መነሻ የሚሆነን ኃይለ ቃል በመዝሙረ ዳዊት መዝሙር 78 ከቁጥር 9 ላይ ያለው ኃይለ ቃል ይሆናል። ያው እንግዲህ አሁን ያለንበት ጊዜ አስተምሮ ነው። አስተምሮ ማለት ይቅርታ ማለት ነው። ምን ማለት ነው? ምን ማለት ነው? ይቅርታ ነው። ያው ስለ ይቅርታ የሚታወጅበት ጊዜ፣ ስለ ይቅርታ የሚነገርበት ጊዜ፣ በደለኞች ስለ በደላቸው የማለቅሱበት ጊዜ፣ አልቅሰው ከእግዚአብሔር ምሕረት የሚያገኙበት ጊዜ፣ ሰዎች በምድር ላይ ሲኖሩ ውጣ ውረድ አለ። አንድ ጊዜ ወደ ጽድቅ፣ አንድ ጊዜ ወደ ኃጢአት መመላለስ የሰዎች ባህሪ ነው። ትልቁ ግን ዋናው ቁም ነገሩ ሰው በደለኛ መሆኑን ሁልጊዜ መዘንጋት እንደሌለበት ቅዱሳት መጻሕፍት ያስረዳሉ። በደለኝነቱን አውቆ ሁልጊዜ እግዚአብሔርን ይቅርታ መጠየቅ፣ ማልቀስ፣ ወደ እግዚአብሔር መጮህ እንዳለብን መጻሕፍት የሚያስረዱት ይህንን ነው። እኛም ስንጮህና ስናለቅስ እግዚአብሔር ይቅር ባይ እንደሆነ ይህንንም መረዳት ከሰዎች ይጠበቃል ማለት ነው። አስተምሮ ሲባል ያ ነው። አስተምሮ ይቅርታ ነው። እግዚአብሔር ይቅር ይላል፣ እኛ ይቅርታ እንጠይቃለን። የእኛ ስራ ምን መጠየቅ ነው? ምን መጠየቅ ነው? ይቅርታ መጠየቅ ነው። የእግዚአብሔር ስራ ደግሞ ምንድን ነው? ይቅር ማለት ነው አይደለም? ይህንን ነው የሚያስረዳን። ያው በቤተ ክርስቲያን ያለው ትምህርት አሁን እንግዲህ ያው ዘመነ ነቢያትም እየመጣ ነው። አሁን የመጀመሪያው ነው። ይህንንም ስንመለከተው ለ5500 ዘመን ከአዳም ጀምሮ በየጊዜው በየዘመኑ በዓለም ላይ ጮኸዋል ነቢያት። ነቢያት ከጽድቅ ጎዳና ዝንፍ አላሉም ነበረ። ነገር ግን ለዓለም መጮህ ስላለባቸው ለዓለም ይጮሁ ነበረ። ሲጮሁም ደግሞ ራሳቸውን ከኃጢአተኞች መካከል እያስገቡ እነሱም ኃጢአት እንደሰሩ እንደበደሉ አድርገው ሳይበድሉ እንደበደሉ ሆነው ወደ እግዚአብሔር ይጮሃሉ። ሕዝቡን ወክለው ይቅርታ ይጠይቃሉ። ይህ ዓለም ይቅርታ እስከሚያገኝ ድረስ ያልተቋረጠ የ5500 ዘመን ያጩኸት ነበረ። በዚህ መካከል ጾም አለ፣ ጸሎት አለ፣ ስግደት አለ፣ ምጽዋት አለ። ሁሉም ነገር እየተከናወነ ቀጥሏል። ያ የአባቶቻችን ጩኸት እግዚአብሔር ሰምቶ ዓለምን ይቅር ብሎታል። ይቅርታውም ደግሞ ጊዜያዊ ያልሆነ ዘላለማዊ፣ በተድላ በደስታ ያልሆነ በመከራ መስቀል ላይ እስከ መዋል ድረስ እግዚአብሔር ያደረሰው የአባቶቻችን ጩኸትና ለቅሶ ይቅርታ ጥያቄ ነው። ለዚያ መልስ እግዚአብሔር ሰጥቷል። እግዚአብሔር ዓለምን ከገነት ውጣ ብሎ ወይም አዳም ሰውን እንዲያባረረው ወደ ገነት ተመለስ ብሎ በቃሉ መመለስ ይችል ነበረ። ምን ይል ነበረ? መመለስ ይችላል። እግዚአብሔር ውጣ ብሎ በቃል ነው ያባረረው ሰውን ከገነት። እንዲሁም በቃሉ ናተመለስ ማለት ይችላል። እግዚአብሔር ሁሉ የራሱ ነው፣ ስልጣኑ የራሱ ነው፣ ማድረግ ይችላል። ነገር ግን የሰውን ፍቅር መግለጽ የሚችለው በቃል ከሚገልጽ በተግባር መግለጽ ስላለበት ሰውን ምን ያህል እንደሚወደው ምን ያህል እንደሚያከብረው ከቃል አልፎ ወደ ተግባር መቀየር ስላለበት እግዚአብሔር በተግባር ሰው ሆኖ
ወደዚህ ምድር መጥቷል። ወቀደሳ ለሀገር በኪደተ እግር እንዲልቁ በእግር እየተመላለሰ ዓለምን ማስተማር ስላለበት ድውይ እየፈወሰ ለምጻም እያነጻ የወደቀውን እያነሳ ይቅርታን ለዓለም መስበክ በገሃድ በግልጥ መጥቶ ማሳየት በተግባር ማሳየት ስላለበት እግዚአብሔር ሰው ሆኖ መጥቷል። ይሄ ዋናው የሚያስተምረን አስተምሮ ይቅርታ ነው ስንል እግዚአብሔር በተግባር መጥቶ ነው ይቅር ያለን። በስጋ ማርያም ተገልጦ ነው ይቅር ያለን። እንዳልኳችሁ እግዚአብሔር ተመችቶት አይደለም የኖረው በዚህ ምድር ላይ 33 ዓመት ከ3 ወር ሲኖር እግዚአብሔር በውጣ ውረድ ነው። ተወለደ ስንል የሚለብሰው ልብስ እንኳን አልነበረውም። መላእክትን ብርሃን የሚያለብስ እግዚአብሔር ለሰው ሁሉ ከእናት ማኅፀን ጀምሮ እግዚአብሔር ልብስ ያላሳጣ እግዚአብሔር ሁሉ የሚያለብሰው እግዚአብሔር ወደዚህ ምድር መጥቶ በግርግም በሚተኛበት ጊዜ እግዚአብሔር የሚለብሰው ልብስ አልነበረም። በተቆራረጠ ጨርቅ ተጠቅልሎ ነበረ። በጽርሐ አርያም የሚኖረው እግዚአብሔር ወደዚህ ምድር ሲመጣ ግን በልልና ከክብር በላይ ክብር ያለው እግዚአብሔር ወደዚህ ምድር ሲመጣ ግን ሰው በሰው እጅ ያልተሰራ የራሱ የሆነ የረቀቀ የመንግስት ዙፋን ያለው በእሳት የተከበበ ዙፋን ያለው እግዚአብሔር ሱራፌልና ኪሩቤል ሊያዩት እንኳን የማይችሉ ከስሩ ሆነው ቅዱስ ቅዱስ የሚሉ ዙፋን ያለው እግዚአብሔር ወደዚህ ምድር መጥቶ ግን በእንስሳት በረት ነው እግዚአብሔር የተኛው ማለት ነው። ይሄ የተግባር ነው። አያችሁት? በተግባር ነው። አሁን ክርስትና ተግባር ነው ሲባል ለዚያ ነው። ክርስቲያን መሆን ብቻ በቂ አይደለም። ሰባኪው ሰባኪ ብቻ መሆን፣ ቀዳሹ ቀዳሽ ብቻ መሆን ምንም ትርጉም የለውም። ይሄ በዚህ በተግባር ወደ ታች ዝቅ ብለን ግን ስራውን መስራት እንዳለብን ከራሱ ከባለቤት ተምረናል። ለዚህ ደግሞ የተግባር ስራ የመጀመሪያው መንገድ ምንድነው ከተባለ ንስሐ የሚባለው ነው። ምን የሚባለው ነው? የተግባር መንገድ የመጀመሪያው ምንድነው? ንስሐ ነው። ራስን ዝቅ አድርጎ ይቅርታ መጠየቅ ማለት ነው። ስለ ይቅርታ ነው ብያቸዋለሁ። አስተምሮ ይቅርታ ነው ብለናል። እንዴ ዳዊት በመዝሙሩ እንደተናገረው ቅድም የጠቀስኩላቸው አቤቱ ይቅርታ ፈጥኖ ይደረግልን ይላል። ምን ይላል? እስኪ በሉ አቤቱ በሉ እስኪ ይቅርታህ ፈጥኖ ይደረግልን፣ ፈጥኖ ይድረስልን፣ ፈጥኖ ያግኘን። አው ይሄን ዳዊት የተናገረው 1000 ዘመን ነው ቅድመ ልደተ ክርስቶስ በብሉይ ኪዳን ቀመር ማለት ነው። 1000 ዘመን ቀድሞ ዳዊት ቢናገረው የተነገረላቸው ሰዎች ግን መቃብያን የሚባሉ ከዚህ ከ10 አርዕስተ መዝሙረ ዳዊት ከዚያ መካከል አንዱ መቃብያን ስለ መቃብያን የተነገረን ያሉ እነኚህ መቃብያን ቅድመ ልደተ ክርስቶስ 360 ዓመት ዓለም ላይ የነበሩ የእስራኤል ነገዶች ናቸው። መቃብያን የሚባሉ መቃቢስ ዘሞአብ፣ መቃቢስ ዘገለአድ፣ መቃቢስ ዘቢንያም የሚባሉ መቃብያን ነበሩ። እነኚህ የወለዷቸው የእስራኤል ነገዶች መቃብያን ይባላሉ። እነኚህ መቃብያን የሚባሉት ደግሞ እጅግ እግዚአብሔርን የሚያምኑ ፈሪሃ እግዚአብሔር ያላቸው ሰዎች ናቸው። ቤተ መቅደሱን ሰርተው በምኩራብ እግዚአብሔርን የሚያመሰግኑ ጧት ማታ ከቤተ መቅደሱ የማይለዩ ለእምነታቸው ቀናኢ የሆኑ የቃል የእግር ብቻ ሳይሆኑ የተግባር አማኞች የሆኑ ሰዎች ናቸው መቃብያን የሚባሉት። የመጽሐፈ መቃብያን አንደኛ፣ ሁለተኛ፣ ሶስተኛ አለ። ያ መጽሐፍ ስታነቡት በደንብ መቃብያን መረዳት ይቻላል። መቃብያን ማለት አማኞች ናቸው። በጣም ጥርጥር የሌለባቸው እግዚአብሔርን የሚፈሩ የሚያከብሩ ጧት ማታ ለይቅርታ በቤተ መቅደሱ የሚንበረከኩ ጥሩ የሆኑ የተግባር አማኞች ናቸው። በዘመኑ ግን ብዙ ከሃዲያን ነገስታት ቀኑባቸው ይላል። በተለይ ይሄ እምነት የሌላቸው ጣዖት አምላኪዎች ነገስታት ቀኑባቸው ይላል እና በቅናት ተነሳስተው አገራቸውን ወረሩባቸው። ኢየሩሳሌም አገራቸውን ወረሩ። አገር መውረር ብቻ አይደለም፣ አገራቸውን ከወረሩ በኋላ ቤተ መቅደሱን እንዳይሆን አደረጉት። የሚገርመው መስዋዕተ በግ ንጹህ የሆነ ጠቦት መስዋዕት የሚሰዋበትን ቤተ መቅደስ የሪያ ስጋ ሰውበት ይላል። የመጽሐፉ ዓላማ ይሄ ነው። መቅደሱ ተደፈረ ይላል። እንደው መጀመሪያው ጀምሮ እንዲህ ይላል። መጀመሪያው ጀምሮ ስታነቡት በዚህ መዝሙር 78 ከቁጥር 1 ጀምሮ ስታነቡ ቤታችሁ ይላቸው አንብቡት። እግዚኦ ቦ አሕዛብ ውስተ ርስትከ ወአርኮሱ ጽርሐ መቅደስከ፣ አቤቱ አሕዛብ ወደ ርስት ገቡ መቅደስንም አረከሱት ይላል። ምን ይላል? አሕዛብ ወደ ምንህ ገቡ? ወደ ርስትህ ገቡ። ወደ ኢየሩሳሌም ማለት ነው። ስምህ ወደሚጠራባት ማለት ነው። ከሰማይ ቀጥሎ እንደ ሰማይ የምትከበር ለአብርሃም ጀምሮ እስከ ልጆቹ ርስት አድርገህ የሰጣት ኢየሩሳሌም ከነዓን ማርና ወተት የምታፈስ ምድር እኛ እናወርሳለን ብለህ
ለአብርሃም በማይከለክሌ በሶሪያ ሁለት ወንዞች መካከል ጠርተህ ከዘመዶች ተለይተህ ውጣ ከዘመዶች የበለጠ ርስት አለኝ ብለህ የጠራኸው አብርሃም ተከትሎ ሲመጣ አብርሃም ሲመጣ ለልጅ ልጆች ጭምር ብለህ የሰጠኸው ሰማይን ወክላ በምድር ላይ ያለች ርስት ኢየሩሳሌም አሕዛብ ተቆጣጠሯት፣ ርስትን ወረሷት። ያልበቃቸው ብሎ ኢየሩሳሌም መውረሳቸው አልበቃቸው ብሎ ዋርኮሱ ጽራ መቅደስንም አረከሱት ይላል። ምን አሉት ይላል? መቅደስን ምን አሉት? አረከሱት። ምንድነው ያረከሱት የሚለው ቅድም የነገርኳችሁ ነው። አንደኛ ፍየልና በግ ጠቦት ንጹህ መስዋዕት ለእግዚአብሔር የሚቀርብበት ቦታ የሪያ ስጋ ቀረቡበት በድፍረት ማለት ነው። እግዚአብሔርን ተደፋፈሩ ይላል። እንደገናም በአንጻሩ ደግሞ በቤተ ክርስቲያን በብሉይ ኪዳን ጀምሮ ስዕለ ኪሩቤልና ሱራፌል የኪሩቤልና የሱራፌል ስዕል እንደሚናተፍ አውራ ዶሮ ክንፉን እንደዘረጋ አውራ ዶሮ ማለት ነው አድርገ በመቅደሱ ሳለው ተብሎ የኪሩቤል ስዕል የተሳለበትን ቤተ መቅደስ የኪሩቤልን ስዕል ከመቅደሱ አውርደው ፀሐይ ሳሉበት ይላል። አያችሁ፣ መስዋዕቱን በትነው ሪያ ስጋ ሰውበት። ያልበቃቸው ብሎ የኪሩቤልን ስዕል ከመቅደሱ አውርደው የቅዱሳን ስዕል አያስፈልግም በዚህ ስዕል ላይ ፀሐይ ይሳላል ብለው ፀሐይ አምላኪዎች ስለነበሩ እነኚህ አሕዛብ ፀሐይ ሳሉበት ይላል። ቤተ መቅደሱ አረከሱት ያለው ለዚህ ነው። ባርኮሱ ጽራ መቅደስከ የተቀደሰው መቅደስን አርክሰውታል አለ። ወረሰይዋ ለኢየሩሳሌም ከማቃቃሜ ልገተቀም ኢየሩሳሌምን ደግሞ ኢየሩሳሌምን ቅድስቲቱን ሀገር እንደ ማሽላ ጠባቂ ማማ አድርገዋታልና። የማሽላ ጠባቂ ማሽላው በሚያፈራበት ጊዜ አይዋፍ እንዳይበሉት እነሱን ለመጠበቅ ማማ ይሰራል ወይም እንደ ጎጆ ይሰራል ማለት ነው። በማሽላው መካከል ወንጭፍ ይዞ አይዋፍን ሲያባርር ይውላል። እነሱም ደግሞ መቅደሱን ለማርከስ ኢየሩሳሌምን እንደዚህ ያደረጓት መጠቀም ያደርገው ኢየሩሳሌም ላይ ተቀምጠው መቅደስ እንደፈሩታል። የማሽላ ጠባቂ ማማውን ከሰራ በኋላ ማሽላው ሰብስቦ ፍሬውን ይዞ ወደ ቤቱ ወደ ጎተራ ካስገባ በኋላ ያንን የሰራውን አፈራርሶት ይሄዳል፣ ጎጆውን ያፈርሰዋል አለ። እነሱም በመቅደሱ ያለውን ሁሉ ርኩሰት ከሰሩ በኋላ ኢየሩሳሌምን አፍርሰዋት ይሄዳሉና በዚህ በመጽሐፈ ነህምያ ምዕራፍ 1 ከቁጥር 3 ጀምሮ ስትመለከቱ ነህምያ ስለ ኢየሩሳሌም የሚጠይቀው ጥያቄ ነበረ። ፋርስ ባቢሎን ተማርከው እስራኤላውያን ለብዙ ዘመን ሲኖሩ የኢየሩሳሌምን የቤተ መቅደሱን ጉዳይ የሚነግራቸው ሰው ይፈልጉ ነበር። ቤተ መቅደስ ፈርሶ ነበረ፣ መጻሕፍት ተቃጥለው ነበርና ከዕለታት በአንድ ቀን ከኢየሩሳሌም ከምርኮ የተረፉ ሰዎች ለንግድ ፋርስ ባቢሎን ሲወርዱ ጠጅ አሳላፊ የነበረው ያ ታማኙ ለእምነቱ ታማኝ የሆነ ነህምያ አንድ ጥያቄ ጠይቋቸዋል። የሄዱትን ማለት ነው። ናሃናኒ የሚባሉትን ሰዎች እስራኤላውያን ሰዎች ኢየሩሳሌም እንዴት ናት? ቤተ መቅደሱስ እንዴት ነው? ተቃጥሎ ቀረ፣ መጻሕፍትስ ተቃጥለው ቀሩ፣ ቤተ መቅደሱ ፈርሶ ቀረ፣ ኢየሩሳሌም እንዴት ሰነበተች ብለው ጠይቋቸዋል። ተቃሉ ጋር ናችሁ? ማን? ኢየሩሳሌም እንዴት ሰነበተች? እንዴት ብላለች? እንዴት ነው ያለችው? ምን ትመስላለች ብሎ ጠይቃቸው። መቅደሱ መፍረሱን እናንተ ራሳችሁ ታውቃላችሁ አሉት ለነህምያ። ታውቃላችሁ መቅደሱ ፈርሶ ነው እናንተ የተማረካችሁ። እነኛ ሰዎች ሲነግሩ ስለ ኢየሩሳሌም መጻሕፍትም እንደተቃጠሉ እናንተ ታውቃላችሁ። መጻሕፍትን አቃጥለው ህዝቡ እንዳይማር እንዳያውቅ እንዳይረዳ መጻሕፍትን አቃጥለው እናንተን ማርከዋቸዋል። ይሄንም ታውቃለህ። ስለዚህ አንነግርህም። የኢየሩሳሌምን ጉዳይ ግን ስንነግርህ የሀገሪቱን ጉዳይ አረፋቲሃ ተነስታ ለኢየሩሳሌም ዋና ቀጽሐኒ ወያ በእሳት ኢየሩሳሌም ቅጽሮቿ ፈራርሰዋል። መቅደሱ ብቻ አይደለም የፈረሰው፣ የሀገሪቱ ቅጽርም ፈርሷል። ቅጽሩ ብቻ አይደለም የፈረሰው፣ ዙሪያውን 4 በሮች ነበሯቸው። በሮቿም ደግሞ በእሳት ተቃጥለዋል፣ ወድመዋል፣ የሉም ብለው ሲነግሩት አለቀሰ ይላል። ስለዚህ አሁንም እነኚህ መቃብያን የገጠማቸው ያ ነው። ያለቅሱ ነበረ። ኢየሩሳሌም ርስትህን እነሆ አሕዛብ ገቡበት፣ ቤተ መቅደስንም አረከሱ አሉ። ኢየሩሳሌምንም ደግሞ የማሽላ ጠባቂ ጎጆ እንደሚሰራ እንደሚጠቀምበት ማሽላውን ሰብስቦ እስከሚሄድ ድረስ እንደሚጠቀምበት ከዚያ በኋላ እንደሚያፈርሰው መቅደሱን አርክሰው እስከሚጨርሱ የሚፈልጉትን በመቅደሱ ላይ እስከሚያደርጉ ድረስ ኢየሩሳሌምን መጠቀም ያድርገዋታል። አያሹ ወረሰዩ አብድንቲሆም ለአግብርቲከ መብልዐ ለአዕዋፈ ሰማይ
ይሄ ብቻ አልበቃም አሉ። መቃብያን ለመቅደሳቸው ብለው የሚታገሏቸው መቅደሳችን አናስደፍርም፣ ቤተ መቅደሳችን አይደፈርም ብለው የተከራከሩ መቃብያንንም እነሱን ገድለው ሜዳ ላይ ጥለዋቸዋል። ሌሊት አውሬ እንዲበላቸው ቀን አይዋፍ ስጋቸውን እንዲበላው ሜዳ ላይ ልጆችን ጥለዋቸዋል። በኢየሩሳሌም ዙሪያም ደማቸው ፈሷል፣ እንደ ጅረት እየፈሰሰ ነው። ይሄ ሁሉ ተደርጓል። ነቢያት ናቸው የሚጮሁት። ዳዊት እነኝን ወክሎ ነው ስለ መቅደሳቸው መከራ የሚቀበሉትም ማለት ነው። በነገራችን ላይ ስለ መቃብያን ስለ እስራኤል ዘስጋ ስለ እንትን እናወራለን እንጂ ዛሬ በእኛ ዓለም ላይ በእኛ ሀገር ላይ የሚሆነው ጉዳይ ነው። ይሄ 1360 ዓመት ዓለም ላይ ቅድመ ልደተ ክርስቶስ የነበረው ታሪክ ዛሬ እየሆነ ያለ ነው። ይሄ ዛሬ መቅደሱ እየተተኮሰ ነው፣ እየተቃጠለ ነው፣ ምዕመናን እየታረዱ ነው፣ ሜዳ ላይ እየወደቁ ነው፣ ለአራዊትና ለአዕዋፍ እየተሰጡ ነው ያሉት ዛሬም ማለት ነው። እነኛ የብሉይ ኪዳን ሰማዕታት ይባላሉ። መቃብያን የሚባሉት የመቃብያን ነገዶች የብሉይ ኪዳን ሰማዕታት ናቸው። ግን በጣም መጽሐፉን ስታነቡት የተገደሉት መልሰው ይነሱ ነበር፣ እግዚአብሔር ያነሳቸው ነበር። እሳት ውስጥ ይጠሏቸዋል፣ እሳት ውስጥም እንደገና ይወጡ ነበር። እሳትን ረግጠው እሳትን በደማቸው እያጠፉ ይወጡ ናቸው መቃብያን የሚባሉ። ብዙ ተአምርና ታሪክ ያደረጉ የብሉይ ኪዳን የመጀመሪያ ሰማዕታት ናቸው እነኛ። አንዳንድ ጊዜ በብሉይ ኪዳን ሰማዕታት የሌሉ ይመስለናል። እሳት ተቃጥለው እሳትን አጥፍተው ይወጡ አሉ በደማቸው። ባህር ውስጥ ተጥለው እዚያው ቆራርጦ አውሬ ይበላቸዋል ሲባሉ ባህር ውስጥ ገብተው በ3 በ4 ቀን እንደገና ባህር ረግጠው የወጡ ናቸው እነኚህ መቃብያን የሚባሉት ማለት ነው። ግን ነቢያቱ ሲጮሁ ባሪያዎችን ገለው ሜዳ ላይ ጥለዋቸዋል። በድናቸው በየሜዳው ወድቋል። ለሌሊት አራዊትና ለቀን አይዋፍ ለቀን አይዋፍ ለሌሊት አራዊት ሆነዋል። እነኛ መቅደሱ ስለ መቅደሱ እንሞታለን እኛ ያሉ አያችሁ። ዛሬ በመቅደሱ መከራ ሲመጣ አይ መቅደሱን እንደፍራለን ሲሉ መቅደሱን አናስደፍርም እያሉ የሚሞቱ አባቶቻችን አሉ፣ እናቶቻችን አሉ፣ እህቶቻችን አሉ። ያን መከራ ያዘ በየዘመኑ ይመጣል ይሄ ነገር አያችሁ። ይህን ሁሉ ጠቀለለና ዳዊት ምን አለ? ይህን ሁሉ መከራ የሆነው ቤተ መቅደሱን ላለማስደፈር ምዕመናን በተግባር ወዳንተ ራሳቸውን ከመናገርም አልፎ መስዋዕትነት እየከፈሉ ነውና ከዚያ በኋላ ምን አለው? አቤቱ የቀደመ በደላችንን ምን አትበልብን አሉ። ምን አትበልብን። ይሄ ነገር የመጣው በእኛ በደል ሳይሆን አይቀርም አሉ መቃብያን። ሰማዕትነት እየተቀበሉ መከራ እየተቀበሉ እሳት ውስጥ እየገቡ ባህር ውስጥ እየተጣሉ ረግጠው እየወጡ ምን አሉ? ይሄ ሁሉ መቅደሱ መከራ የኛ አልፎ ከኛ አልፎ መቅደሱ መከራ የገጠመው በመቅደሱ ውስጥ ይህን ሁሉ ርኩሰት እንዲደረግ በዓይናችን ያየነው ውጤቱ የማን ነው ከተባለ የኛ ኃጢአት ነው ብሎ አለቀሱ ይላል። ሰማዕትነት እየተቀበሉ ያለቅሳሉ ደግሞ በድለናል እያሉ አያችሁ። ሰማዕታቱ ነው በድለናል፣ ነቢያቱ ነው በድለናል፣ ቅዱሳን ሆነው በድለናል ይላሉ አባቶቻችን። እኛ ዛሬ ምንም ሳንሰራ እንደው ቅዱስ እንድንባል ነው የምንፈልገው። ብዙ ወንበር እንዲነጠፍልን ነው የምንፈልገው። ብዙ ሰው እንዲሰግድልን ነው የምንፈልገው። ትንሽ ነገር አድርገን ማለት ነው። ሕይወት እየሰጡ ግን በድለናል ይሉ ነበር አያችሁ። ይሄ ቁሳቁስ አይደለም፣ ስለ ገንዘብ አይደለም እያወራን ያለ ነው። የሰጡት ሕይወት ነው። ምንድነው የሰጡት? ሕይወት ነው የሰጡት። በአደባባይ መከራን መቀበል ነው። እግዚአብሔር በእነሱ ላይ የሚያደርገው ተአምር ቢኖርም ግን ያን መከራ እየተቀበሉ ግን አቤቱ የቀደመ በደላችን አታስብብን፣ የተዝክር ለነ አበሳነ ዘትካት፣ የቀደመው በደላችንን አቤቱ አታስብብን። ያ የቀደመ በደል እኛ ያላወቅነው አንተ የምታውቀው በደል ስላለ ነው መቅደሱ መከራ የገጠመው ነው። መቅደሱ መከራ የለበትም፣ መከራ አልሰራም፣ መቅደሱ አልበደለም። ኢየሩሳሌም ቅድስት ርስት ጉልት ስም የሚጠራባት ጧት ማታ የምትመሰገንባት ኢየሩሳሌም ርስት የተጎሳቆለችው መቅደሱ እንደዚህ የሆነው የኛ ኃጢአት ነው አሉ። አያችሁ የማን ኃጢአት ነው አሉ? ዛሬ ዓለም የሚታመሰው የማን ኃጢአት ነው? አገር የሚታመሰው የማን ኃጢአት ነው? የምድሩ ኃጢአት አይደለም፣ የእንጨቱ ኃጢአትም እኮ አይደለም፣ የተራራውም ኃጢአት አይደለም። ይህን ያመጣው የኛ ኃጢአት ነው። በሰፈር በመንደር በቋንቋ በነገድ ስንት ጣዖት ተሸክመን በልቦናችን ነው ያለነው።
አያችሁ ስንት ጣዖት ተሸክመናል። አያችሁ ማንግባባ የውሸት ኑሮ የምንኖር ሲያዩን ፍቅር የምንመስል ግን ፍቅር የሌለን በአንደበታችን ፍቅር የምናወራ ግን ውሸት ትክክለኛ አማኞች የምንመስል ግን በተለያየ በደል ውስጣችን የተሞላ ነው። በእውነት እግዚአብሔር ፈውሱን ይስጠን። ያው ደዌ መሪ የለ ተመሪ ቤተ ክህነት የለ ቤተ መንግስት የለ አጠቃላይ በክፋት የተሞላ ነው ያለው። በክፋት የተሞላ ለስሙ ስልጣኑን እንኳን ይዘን ስልጣን ይዘን መስቀል ይዘን ካህን ተብለን እየተጠራን መስቀል እንኳን ይዘን ጉቦ የሚቀበል ስንት አለ መሰላችሁ? አሳፋሪ። ያ ማለት ይሁዳ ማለት ነው። ከጴጥሮስ ጋር እኩል ስልጣን ተሰጠው፣ ስልጣኑን ግን በብር ሸጠው። ማን? ይሁዳ። ዛሬ ስንት ይሁዳ ተሸክመናል በውስጣችን። የዚህ ሁሉ የኛ በደል ቤተክርስቲያኗና ምእመናንን ያንገላታል። አያችሁ የረከሱ ሰዎች እምነት የሌላቸው ሰዎች በመቅደሱ ላይ ብዙ ነገር ይሰራሉ። ብዙ ነገር ይፈርሳሉ። መቅደሱን ያፈርሳሉ፣ ቤተ መቅደሱን ይዘጋሉ። ምንም ያደርጉት ነገር አለ። ስለዚህ ቤተ መቅደሱም እኛም እንድንከበር እግዚአብሔር ሆይ የቀደመ በደላችንን ምን አትበልብን አቤቱ ይቅርታ ፈጥኖ ምን ይበል ይደረግ ካለ በኋላ እስመ ተመንደብነ ፈድፋደ ፈጽመን ተጨንቀናልና አቤቱ ይቅርታ ፈጥኖ ይደረግልን። ምን ብለናልና ፈጽመን ምን ብለናል? ምን ያልተጨነቀ የለም እኮ የውሸት ነው የምንኖረው። ሁላችንም ተጨንቀናል። እንቅልፍ የለም። ይበላል ዓለም አይጠግብም፣ ይጠጣል አይረካም፣ ይለብሳል አያምርበትም፣ እንተኛለን እንቅልፍ የለም። እንደዚያ ነው ዓለም፣ እንደዚያ ነው። ትንሽ ረፍት ያለው እዚህ ስንመጣ ነው። አያችሁ እዚህ ስንመጣ ረፍት አለ፣ አይጎረበትም። የእግዚአብሔር ቃል ይነገራል። የግድ መነገር ስላለብን እንናገራለን እንጂ እዚህ ስንመጣ ግን ረፍት አለ። በእውነቱ አንድ ነገር ነው የምናስበው፣ እግዚአብሔርን ብቻ ነው። ማንን ነው የምናስበው? እግዚአብሔርን ነው የምናስበው። ሌላ የምናስበው የለም። አይናችን የሚያየው መስቀሉ ነው ተተክሎ ያለው አይናችን። አያችሁ ደስ ይላል። ዓለም ላይ ግን ስንሄድ እዚያ ቴሌቪዥኑም ላይ ሶሻል ሚዲያው ላይ ስንተከል ግን በሽታ ነው ጠቅላላ የተሞላው ማለት ነው። እብድ ይበዛበታል። አሁን ሚዲያ ስታዩ እብድ ነው ጠቅላላ። እንደው 80% እብድ ነው ሚዲያ ላይ ያለው ጠቅላላ ማለት ነው። ሊያስተምር ወጥቶ በቃ አጠቃላይ አንዱን መንቀፍ ነው፣ ሌላውን በደለኛ ነው፣ ኃጢአተኛ ነው፣ ስለ ኃጢአት ብቻ የሚያወራ ስለ ራሱ ንስሐ መግባት ጊዜ የሌለው እብድ በዝቷል። እግዚአብሔር ልቦና ይስጠን ለሁላችን። ስለ ራሳችን መቼ ንስሐ እንግባሽ? ስለ በደናችን መቼ ይቅርታ እንጠይቅሽ? አስተምሮ መጣ የይቅርታ ጊዜ ነው። ይቅርታ መቼ ነው የምንጠይቀው? በኃጢአት ላይ ኃጢአት ነው። ነቢዩ ምን አለ? ሆሴዕ እንዘቱ የስኩ ኃጢአተ በዲበ ኃጢአት ትቆስሉ ይላል። በኃጢአት ላይ ኃጢአትን እየጨመራችሁ ትቆስላላችሁ አለ። አያችሁ በኃጢአት ላይ ኃጢአትን እየጨመራችሁ ምን ትላላችሁ? ትቆስላላችሁ ይላል ነቢዩ። እግዚአብሔር በነቢዩ ላይ አድሮ ነው እናንተ ሕዝቦች ወይ በኃጢአት ላይ ኃጢአት እየጨመራችሁ ለምን ትቆስላላችሁ? ቆሰላችሁ ይላል። በእኔ ዘንድ ደግሞ ሰቆራረ ኮንክሙኒ፣ በእኔ ዘንድ አጸያፊ ሆናችኋል። እስመ ከመ ኦፍ ሰረረ ክብርክሙ፣ ክብራችሁም ደግሞ እንደ ወፍ በሮ ሂዷል ይላል። የዓለም የሀገር ክብር በሮ ሂዷል እንደ ወፍ በክንፍ በሮ እንደሚነዚያ በሯል። ከናንተ ተለይቷል፣ ክብር የለም አለ። ክብራችሁ እኔን ዘንግታችኋልና እያለ እግዚአብሔር ክብራችሁ እግዚአብሔርን ዘንግታችኋልና ክብር የላችሁም ማለት። አገር ክብር የሚኖረው ህዝብ ክብር የሚኖረው ቤተ መቅደሱ ክብር የሚኖረው እኛ ራሳችን ክብር የሚኖረን ማንን ስንይዝ ነው? እግዚአብሔርን ስንይዝ ነው። ስለበደልነው ነገር ይቅርታ ስንጠይቅ ነው። ይቅርታ ፈጥኖ ይደረግልን አለ ዳዊት። ይህ ሁሉ መከራ የሆነው በቤተ መቅደሱ የመጣው ምእመናንም መከራ የገጠማቸው ኢየሩሳሌም ርስትን የአሕዛብ መጫወቻ የሆነችው በእኛ በደል ምክንያት ነው። ስለዚህ መጀመሪያ ዓለም እንዲፈወስ አሉ፣ ሁሉም እንዲስተካከል የቀደመ በደላችንን ትተህ ይቅርታ ፈጥኖ ይድረስልን አሉ። ለምን ካል ደግሞ ፈጽመን ተጨንቀናልና። ምን ብለናልና? ፈጽመን ተጨንቀናልና። አሁን ጭንቅ ነው ያለ ነው አይደል እንዴ? እስኪ እንደው የማይጨነቅ ሰው አለ? የለም አይደለም? ህፃናት በንጹህ አእምሮ ማደግ አልቻሉም። አባቶቻችን እናቶቻችን በንጹህ አእምሮ መጦር አልቻሉም። ወጣቱ በንጹህ አእምሮ ሰርቶ መግባት አልቻለም፣ መንቀሳቀስ አልቻለም።
ታስሮ ነው ያለው ሁሉም አያችሁ። ስለዚህ ጭንቀት ነው ያለው፣ የማያስጨንቅ ነገር የለም አንልም። ተጨንቀን ያለነው ሁላችን ጋር ጭንቀቱ አለ፣ መከራው አለ። ይሄ ምንድነው ካልን የቀደመ በደላችንን ምን አትበልብን ነው፣ ይቅርታህ ፈጥኖ ይደረግልን። ይሄን እንድንጸልይ ነው ቤተክርስቲያኗ የምታስተምረው። እንደው እግዚአብሔር የይቅርታ አምላክ ስለሆነ እንዳልኳችሁ አሁን እንደው እግዚአብሔር ባይፈቅድ እውነቱን ለመናገር እኛም እዚህ ቆመን አናስተምርም፣ እናንተም ቁጭ ብላችሁ አትማሩም። የእግዚአብሔር ምሕረት ስላልተለየን ነው። ከዚህ የበለጠ ደግሞ ዓለም እንዲፈወስ ይቅርታ ተትረፍርፎ እንዲሰጠን መቅደሱም እንዲከብር እኛም እንድንከብር ጭንቀቱ እንዲወገድ የሚያስጨንቀን ነገር ይወገድ ዘንድ ይቅር በለን ብለን ወደ ማን መቅረብ ያስፈልጋል? ወደ ማን መቅረብ? የሚሻለው እሱ ነው። ሌላው ሁሉ አይተነዋል፣ ምንም አይጠቅም። የምንመካበት የዘሩ ጎጡ፣ ሸለቆው፣ ቋንቋው፣ የቀበሌ ስልጣን የሚያልፍ ሁሉም ተጠቅሎ መቃብር ይወርዳል። የማያልፍ የለም። የማያልፈው እግዚአብሔር ብቻ ነው። እሱን መያዝ ያስፈልጋል። ወደ እሱ መጮህ ያስፈልጋል። ይቅር በለን ብለን የሰጣኝን እድሜ እንዲጠቀምበት ንስሐ እንዲገባበት ስጋው ደግሞ እንዲቀበልበት ይቅር በለኝ የቀደመውን በደሌን አታስብብኝ ብለን ማልቀስ ያስፈልጋል። የተጣላ መታረቅ ያስፈልጋል። የቀማን ካለን መካስ አለብን። በእውነቱ እንደ ሁልጊዜ ጉባኤ ይዘረጋል፣ ትምህርቱ ይሰጣል፣ እንማማራለን፣ ቅዳሴው ይቀደሳል። ግን ምን ሆኖ ነው? ሰላም የለም። ግን ምን ሆነን ነው? እረፍት የለም። አያችሁ፣ ጭንቀት ማስወገድ አልቻልንም። ምክንያቱም ምንድነው የሚለውን ስንመለከተው የውሸት ነው ማለት ነው። የምንኖረው ኑሮው የውሸት ነው። ቅድም እንዳልኳቸው ከላይ እስከታይ በፍቅር ነዋይ ታውሯል ዓለም። ሁሉም የሚያወራው ስለ ገንዘብ ነው። ሁሉም የሚያወራው ስለ ማቴሪያል ነው የሚያወራው። እግዚአብሔርን ለማውራት ጊዜ ያጣበት ዓለም። አስቡት እንግዲህ እንደዚህ ሆኖ ታዲያ እንዴት ዓለም ሰላም የሚሆነው? እንዴት ነው አይምሯችን ረፍት የሚያገኘው? እግዚአብሔር ይፈውሰን በእውነት አሜን አትሉ? አዎ ተቸግረናል በእውነት ችግር አለ። ከኛ ጀምሮ ማለት ነው። ሁላችንም ችግር አለብን። ግን ራሳችን መመርመር ያስፈልጋል። እስኪ እንደው ሌላውን ከምንነቅፍ ከምንሳደብ ስንሳደብ 24 ሰዓት ከምንውል እንደው ክፉ እጅ 24 ሰዓት የሰው ስም ሲያጠፋ ሲጽፍ የሚውል እጅ አለ። እንደው ያጅ ተሰብስበው ወደ ቤተ መቅደሱ መጥቶ እንደው ለእግዚአብሔር ቢዘምርስ ያጅ ቢያጨበጭብስ ያጅ አያችሁ። ወደ ክፉ ቦታ የሚገሰግሰው እግራችን ወደ መቅደሱ ቢገሰግስስ ለማስቀደስ ቢገሰግስ ክፉ ለማየት የሚሮጠው አይናችን ወደ መቅደሱ መስቀሉን ለማየት ቢገሰግስ አስቡ። እንደዚያ ስንሆን ነው እንግዲህ ዓለም ይፈወሰው። የቀደመ ይቅር በደላችን እግዚአብሔር ይቅር ይላል። የይቅርታ አምላክ ነው፣ አንጠራጠርም እኮ። ግን እኛንን ልባችን የኛን ያስቸገረው እኛ ከልባችን መጠየቅ ስላቃተን ነው እንጂ እግዚአብሔር የይቅርታ አምላክ ነው። የምን አምላክ ነው? የይቅርታ አምላክ ነው። እንዳልኳቸው እዚህ ተሰበሰብነው በማንቻርነት ነው። እንደው አሁን እዚህ ወንበር ላይ ሲያትቀመጥም ቁመህ ቅር ቢል እግዚአብሔር ማን ነው ዳኛ? ማን ዳኛ አለ? የተቀመጥ እዚህ ወንበር ላይ እንድትቀመጥ አልፈቀድኩም ቁመህ ቅር ቢል እግዚአብሔር። አያችሁ፣ ይሄ የቸርነት መገለጫ ነው። አይ ዛሬ አልፈቀድኩልም ወደ መቅደሴ አትሄድም እዚያው ቤት ቁጭ ብለህ ቅር እግሮች እንዲሄዱ አልፈቀድኩም ቢል እግዚአብሔር እግርን ቢያስር እግዚአብሔር ወደ የትኛው ዳኛ ነው የሚገደው? የእግዚአብሔር ቸርነት መገለጫ ከዚህ እስከዚህ ብለን አንገልጸው። የኛ ኃጢአት ጠጠር ሆኖ ውቅያኖስ ሲሆንና የኛ ኃጢአት ጠጠር ላይ ውቅያኖስ ሲወረወር እንደሚሰጥም ኃጢአታችን እያሰጠም ኃጢአታችን ረግረግ ሆኖ ሊውጠን ሲል በምሕረት ሰገነት እያቆመ እግዚአብሔር ጠብቆ ይኸው ሰበስበናል። እኛ ማሰብ ነው ያቃተን እንጂ የእግዚአብሔር ምሕረት ተለይቶን አያውቅም። ከእናት ማህፀን ጀምሮ እግዚአብሔር ጠብቆ አያችሁት። አሁን ዛሬ ዓለም በተጨነቀበት በዚህ ውስጥ ሁሉም ግራ በተገባበት ዓለም ውስጥ ሁሉም ጨለማ በሆነበት መንገዱ ሁሉ እንቅፋት በሆነበት ዓለም ውስጥ እግዚአብሔር ግን እኛን ጠብቆ ያኖራል። አያችሁ፣ ዓለም እግዚአብሔር ጥባቆት ነው የሚኖረው። በአሁን ሰዓት እንንጫጫለን፣ መግለጫ እንሰጣለን፣ እንሰበሰባለን፣ ስለ ሰላም እናወራለን፣ እናውጃለን። ግን ምንም የለም። ምንም አንድ ነገር የለም። የሚመጣ ለውጥ ምንም የለም። ለምን ሲባል አፋችን ነው የሚያወራው። ፍቅሩንም ሰላሙን የሚያወራው አፋችን ነው እንጂ ልባችን ላይ የለም። አያችሁ፣ ምን ላይ የለም?
ልብ ላይ የለም። ልባችን ስለሌለ ነው አሁን ችግር የሆነው መፍትሄ ያጣው ዓለም ማለት ነው። ከልብ ላይ ቢሆን ግን ትንሽ ነገር እኮ ይበቃ ነበረ። ከልብ ቢኖር ትንሽ ማልቀስ እኮ መፍትሄ አለው። በእውነት መፍትሄ አለው። ራሳችን መመርመር ያስፈልጋል። አሁን ንስሐ የሚገባብን ታላቅ የለም ታናሽ የለም መሪ ተመሪ የሚባል ነገር እሱን ትተነው ዝቅ ብሎ ማንን ይቅርታ መጠየቅ ያስፈልጋል? እግዚአብሔርን። ያን ጊዜ ዓለም ይፈወሳል። እግዚአብሔር ዘመን ሰጥቶናል ባርኮ ማለትና ሌሊት እያፈራረቀ ነው እግዚአብሔር። አስቡት አሁን እግዚአብሔር የለም ለሚለውም እግዚአብሔር አለ ለሚለውም ጣዖት ለሚያመልከውም ለቃልቻውም ለጠንቋዩም ለሁሉም ለኃጢአተኛውም ለጻድቁም እግዚአብሔር እኩል ማለትና ሌሊትን ያፈራርቃል። ክረምትና በጋንም እንደዚያው ፀሐይን ለሁሉ እኩል ያወጣል እግዚአብሔር። አያችሁ የእግዚአብሔር ምሕረት። እግዚአብሔር አልፈጠረኝም ለሚለው ፀሐይን ያወጣለታል እኛ ጋር እኩል ማለት ነው። ፈጥሮኛል ከሚለው ጋር እኩል ማለት ነው። አያችሁ ዝናብን ለሁሉ እግዚአብሔር አውርዶ ይመግባል ለሁሉ። ይህንን ሁሉ ቸርነት እግዚአብሔር እያደረገ በቸርነት ባይለየንም ነገር ግን ሕሊናችን ረፍት አጥቷል። ያ የኃጢአታችን ውጤት ስለሆነ የእግዚአብሔር ሆይ ይቅር በለን፣ እስካሁን የሰራነውን በደላችን ይቅር በለን፣ ከዚህ በኋላ ካንተ እንለይም፣ ይቅርታ ፈጥኖ ይድረሰን፣ ፈጽመን ተጨንቀናልና የሚል ትውልድ ያስፈልጋል። ወደ እግዚአብሔር ማልቀስ መቅረብ ያስፈልጋል። አሁን ጾም ሲመጣ ጾመ ነቢያት ሲባል ያ የነቢያትን የአባቶቻችን ምን ነበር የሰሩት? በዚህ ጾም ምንድነው ያደረጉት? ጾሙ፣ ጸለዩ፣ አለቀሱ፣ ህዝባቸውን እግዚአብሔር ይቅር እንዲል ከሰማይ እግዚአብሔር እስከሚወርድ ድረስ ጮኸዋል። እንዳልኳቸው በዘመን ሂደት ከአዳም ጀምሮ ያላለቀሰ ያልጮኸ ነቢይ የለም። ጮኸዋል፣ አልቅሰዋል። ሲያለቅሱ ሲጮሁ ደግሞ በተግባር ነው። ጾሙን ብቻ አይደለም ተግባር። እያንዳንዱ ነገር የሚመጣው መከራ ሁሉ ከህዝቡ ቀድመው እየተቀበሉ ነው። እነ ኤርምያስ እኮ ህዝቡ በመንፈቀ ሌሊት ጠራርገው ህዝቡን ይዘው ሲሄዱ ቀድሞ እሱ እያለቀሰ ነበረ የተማረከው። መጀመሪያ ነቢዩ ማለት ነው 70 ዘመን ሙሉ ቁሞ እያለቀሰ ህዝቡን ከእግዚአብሔር ጋር ያገናኝ ነበረ። 70 ዘመን። ስንት ዘመን አልኳቸው? 70 ዘመን ከህዝቡ ጋር አብረው እያለቀሱ ቀድሞ ይመረቃሉ። መከራ ሲመጡ ቀድሞ አስቡት። እነ ሙሴን አስቧቸው። አሁን ይህን ነቢያት ጾመ ነቢያት የሚለው ስንመለከተው እንደው ስለ ጾሙ ብቻ አታስቡ። ስለ ጾሙ ብቻ ተግባሩን አስቡት። ህዝቡ ሲባረክ አብረው የሚማረኩ፣ ህዝቡ ኃጢአት ሲሰራ ላጠፋ ነው ሲል እኔን ሕይወት መጽሐፍ ፋቀኝ። የነ ሙሴ ሐሳብ ነው ይሄ። የነ ሙሴ ትምህርት ነው ይሄ። ሙሴ ቅድመ እግዚአብሔር ቆሞ ነው ህዝቡን ላጥፋና ሌላ ህዝብ ልስጥህ፣ የተሻለ ህዝብ ልፍጠር ሲለው አልፈልግም፣ ለዚህ ህዝብ እኔ ተንከራትቻለሁ፣ አንተም በግብፅ ታምር አድርገሃል። ታምር ያደረክለትን ህዝብ እኔም የተንከራተትኩለትን ህዝብ እንዴት አንተ ታጠፋዋለህ? እግዚአብሔር ሆይ እነሱን ከምታጠፋቸው ከሕይወት መጽሐፍ ፋቀኝ ብለው ጸልየዋል አባቶቻችን። እንደ አይነት አባትም ያስፈልጋል። አያችሁ መሪ እንደዚያ ነው። የሚመራውን የበጎቹን የመንጋውን ሞት ቀድሞ መሞት ማለት ነው። የእነሱን መከራ ቀድሞ መቀበል ማለት ነው። እንደዚህ ነው። አሁን ሰማይ ከምድር እንደሚርቅ እንዳለው በኢሳይያስ ላይ እግዚአብሔር እንደተናገረው አሁን ችግሩ ከላይ እስከታይ ልባችን ሰማይ ከምድር እንደሚርቅ ልባችን ከእግዚአብሔር ርቋል። ከማን ርቋል? ከእግዚአብሔር ርቋል። ሰማይና ምድር ርቀት እንዳለው እንደዚያ ነው የራቅን። መንገዳቸው ከመንገዴ ሐሳባቸው ከሐሳቤ ከሰማይ ከምድር እንደሚርቅ እንደዚያ ከኔ ርቀዋል አለ። ስለዚህ እነኚህን ህዝቦች ምን እንደማደርግ ታውቃለህ? 70 ዘመን ትማረካላችሁ አለው ነቢዩን ጨምሮ ማለት ነው። ከ70 ዘመን በኋላ ምን እንሆናለን ብሎ ሲጠይቀው ወሃሊቆ 70 ዓም እትበቀሉ ለንጉሠ ባቢሎን ወለኩሉ ህዝባ ወመይጠክሙ ሀገረ አባበዊክሙ 70 ዘመን ሲያልቅማ ወደ ሀገራችሁ መልሳችኋለሁ አለው። አቤቱ ይቅር አትልም ህዝቡን ብሎ ሲጠይቅ ኤርምያስ ምን አለው? ህዝቡን ይቅር እላለሁ፣ ይቅር ምለው ግን ይማረካሉ። 70 ዘመን ያልኩት ግን አይቀርም አለው። ለምን? እኔ የተናገርኩትን አላስቀርም፣ የማላደርገውን አልናገርም። ለቃሌ የታመንኩ አምላክ ነኝ። ግን ተማርከው በባዕድ አገር ቢሄዱም በረድኤትን ያልለይም እጠብቃቸዋለሁ አለ እግዚአብሔር። ምንም ኃጢአት እየሰራን የሚጠብቀን ለዚያ ነው፣ በረድኤት እኛን ስለማይለየን። ወፍ አሉ ሊቃውንት ሲተረጉሙ፣ ወፍ ቤቷን የምትሰራው ከሰው ቤት ተጠግታ ነው። እየሰማችሁ ነው? ምን አልኳችሁ? ወፍ ቤቷን የምትሰራው ከሰው ቤት ተጠግታ ነው አይደለ? ወይም ዛፍም ሊሆን ይችላል። ዛፍም ትጠጋለች፣ ችግር የለው። ግን ዋናው ነገር ቤት የምትሰራው ወፍ ከሰው ቤት ተጠግታ ነው።
ቤቷን ከሰራች በኋላ እንቁላል ትጥላለች። ከእንቁላል በኋላ ጫጩቶችን ትቀፈቅፋለች። ክፉ ሰው መጥቶ እንቁላሏን ቢሰብርባት ወይም ጫጩቶቿን ቢገልባት ቢያስወግድባት ጨርሶ ቤቷን ካላፈረሰባት በስተቀር ጥላት ሄድም አገር ለቃ አትሄድም። ምን መከራ ቢፈራረቅባት ጫጩቶቿንም ቢገሉባት እንቁላሏንም ቢሰብሩባት ጨርሰው ቤቷን ካላፈረሱባት በስተቀር ወፍ ቤቷን ጥላ ምን አትልም አትሄድም። እዚያው ነው የምትቀመጠው። ወፍ እንደዚያ ናት አሉ የወፍን ባህሪ ሲገልጹት በትርጓሜ ሊቃውንት። እንደዚሁም አሉ እኛ የእግዚአብሔር ማደሪያ ነን። ክርስቲያኖች በ40 በ80 ቀን የተጠመቅን እኛ የማን ማደሪያ ነን? የእግዚአብሔር ማደሪያ ነን። ጨርሰ አልፈጠርከኝም ብለን ካልካድነው በስተቀር በምንሰራው በደልና ኃጢአት እግዚአብሔር አይለየንም። እኛ ለዚህ ነው በምሕረት አቅፎን የሚሰበስበን። ለዚህ ነው የምንኖር በጽድቅ አይደለም፣ ጸድቀን አይደለም፣ ወይም የጽድቅ ስራ ሰርተን አይደለም፣ መልካም ስራ ቆመን እንድንሄድ አይደለም፣ ወደ መቅደሱ እንድንመጣ የኛ ጽድቅ አይደለም፣ የእግዚአብሔር ምሕረትና ይቅርታ። እንደዚያ ምንም ብንበድል እግዚአብሔር እኛን አይለየንም። እንደ ወፏ ማለት ነው። ወፏ ጨርሰው ሲያፈርሱባት ጥላ አገር ትሰደዳለች። እግዚአብሔርም ከኛ የሚሰደደው እኛን የሚተወን ጨርሶ ምን ስንሆን ነው? አልፈጠርከኝም ብለን ስንክደው ብቻ ነው። ኃጢአት በመስራታችን ግን ማን አይለየንም? እግዚአብሔር አይለየንም። በአንድ ወቅት ነቢዩ ሕዝቅኤል ህዝቡን ሲያስተምራቸው እንደዚህ ሰብስቦ ያስተምር ነበርና ህዝቡ ምን አሉት መሰላቸው? ከዛሬ ጀምሮ ወደ ቤተ መቅደስ አንመጣም አሉት። ወደኛ መጣህ አስተምረን እንጂ ወደ መቅደሱ አንመጣም አሉት። እና ነብዩ አልገባውም። ከዚያ ለእግዚአብሔር መንገር ስላለበት ህዝቡ ወደ መቅደሱ አንመጣም አሉኝ። ወደኛ መጣህ አስተምረን አሉኝ አሉ። ወደ መቅደሱ አንመጣም ያሉበት ምክንያታቸው ምንድነው? ጠይቃቸዋል ሲለው አልጠየቅኳቸውም አሉ። ሂድና ለምንድነው ወደ መቅደሱ ማትመጡት ብለህ ጠይቃቸው አለው። ሄደና ህዝቡ ሰብስቦ እንደዚህ ወደ መቅደሱ ለምን አትመጡም ይላል የሰራዊት ጌታ እግዚአብሔር ብሎ ጠየቃቸው። ለምንድነው ማትመጡት ብሎ ሲጠይቃቸው ምን አሉ መሰላቸው? ኃጢአተኞች ስለሆን እንዳይቀስፈን ብለን ነው። ከቃሉ ጋር ናቸው። ምን ብለን ነው አሉ ህዝቡ? ኃጢአተኞች ስለሆን ምን እንዳይለን ለመቅደሱ ስለማንገባ። ጥሩ እኮ ነው በእውነቱ አያችሁ። በጣም ራስን ምን ያህል መርምረዋል ማለት ነው ህዝቡ፣ በደላቸው ምን እንዳወቁ ማለት ነው። ለመቅደሱ ስለማንገባ ስላልተቀደስ የረከስን ስለሆን መማለጃ ስለበላን ደም በእጃችን ላይ ስላለ ደም ስላፈሰስ በደል ስላለብን ለዚህ ስለማንመጥን ለመቅደሱ ፈርተን ነው እንዳይቀስፈን ብለንና ወደኛ መታስተምረን እንጂ ወደ መቅደሱ አንመጣም ያለ ለዚህ ነው አሉት። ይሄንን ለእግዚአብሔር ነገረው። አያችሁ ለማን ነገረው? ወደ መቅደሱ የሚያስመጣን ጽድቅ የለንም ብለዋል፣ ይቀስፈናል እግዚአብሔር ብለዋል ዋለው ለእግዚአብሔር። ከዚያ እግዚአብሔር ምን አለ መሰላችሁ? እግዚአብሔር መልስ ሁርበሎም ለደቂቀ እስራኤል ለእስራኤል ልጆች ሂድና እንዲህ ብለህ ንገራቸው እይፈቅድ ሞቶ ለኃጥ አላ ግብአቶ ተመይጦቶ ሀቤ ኃጢአተኛው እስከ ኃጢአቱ እንዲሞት አልፈቅድም እስከ ኃጢአቱ ወደ እኔ እንዲመጣ እንጂ በላቸው። እስኪ በሉ ኃጢአተኛው በሉ እስኪ እስከ ኃጢአቱ እንዲሞት አልፈቅድም እስከ ኃጢአቱ ወደ እኔ እንዲመጣ እንጂ። አያችሁ አሁን ይሄ ምንድነው የሚያስተምረን? ምህረት፣ ይቅርታ፣ ቸርነቱን እግዚአብሔር ርህራሄውን ነው። አያችሁ እስከ ኃጢአታችን ስንመጣ ፈቅዶልናል እግዚአብሔር። ግን በኃጢአት እንዲኖር አይፈቅድም እግዚአብሔር። በዚያው ኃጢአት እንድንቀጥል ማን አይፈቅድም? እግዚአብሔር አይፈቅድም። ያለፈውን ይቅር በለን፣ የቀደመ በደላችንን ይቅር በለን፣ ካንተ ጋር መኖር እንፈልጋለን ጌታ ሆይ የሰጠህን እድሜ እንጠቀምበታለን፣ ንስሐ እንገባለን። ለዚህም ደግሞ ያንተ ይቅርታ ምሕረት ያስፈልጋልና ይቅርታ ፈጥኖ ምን ይበልልን ይደረግልን። ይሄ ዘወትር ጸሎት ለክርስቲያን ተገቢ ነው። ዘወትር ልንጸልየው ይገባል። ፈጽመን ተጨንቀናልና አቤቱ ምሕረትህ ይቅርታ ፈጥኖ ምን ይበልልን ይደረግልን። በዚያ በመቃብያን ምክንያት የተሰጠው ትምህርት እስካሁን ይሰበካል፣ ወደፊትም ይሰበካል። መጽሐፍ ቅዱስ ለዚህ ጊዜ ለዚያ ጊዜ ስለማይባል ሁልጊዜ በየዘመኑ የሚነሳውን የሰውን ሕይወት ስለሚዳስስ
አረፍተ ዘመን የማይገታው ሰማያዊ ሕገ መንግሥት መለኮታዊ መመሪያ ስለሆነ የእግዚአብሔር ቃል ሁል ጊዜ ይነገራል። ሁል ጊዜም አዲስ ነው የእግዚአብሔር ቃል። በየዘመኑ ለሚፈጠር ትውልድ ይሰበካል። ይሄው ስንት ሺህ ዘመን እየተሰበከ መጥቷል። ይቀጥላል ገና ዓለም እስከሚያልፍ ድረስ ማለት ነው። አያችሁ ዓላማው ደግሞ የእግዚአብሔር ቃል ደግሞ እኛን እያነጸ ወደ ይሄኛው ዓለም ሲያልፍ ወደዚያኛው ዓለም እንሸጋገርበት ድልድይ ደግሞ ምንድነው ከተባለ ቃል እግዚአብሔር ነው። የእግዚአብሔር ቃል ነው። ለዚህ ነው ዘወትር የሚሰበከው የሚነገረው። ለመቃቢያን ተነገረ፣ ከዚያም ወዲህ ላሉ ተነገረ፣ አሁንም ላለን ተነገረ፣ ወደፊትም ይነገራል። ይቀጥላል። መከራ ይመጣል። መከራን ደግሞ በይቅርታ ማለፍ ይቻላል ማለት ነው። ያልተስተካከለው ይስተካከላል። የሚስተካከለው ግን የዓለም የሚስተካከለው ውጣ ውረዱ ጭንቀቱ መከራው የሚስተካከለው እኛ ስንስተካከል ነው። ልቦናችንን መመርመር ያስፈልጋል። ሰዎች ነንና ሁሉ ጊዜ ይቅርታ መጠየቅ ያስፈልጋል። ከልባችን መዋደድ ያስፈልጋል። ከልብ የልብ የሆነ ሰላም ያስፈልጋል። ሰላማችን ካፋችን ሳይሆን ከልባችን መሆን አለበት። ፍቅራችንም እንደዚያው የልብ መሆን አለበት። ውስጣችን መሆን አለበት። ከአንገት በላይ መሆን የለበትም። የቋንቋ ብቻ መሆን የለበትም። እግዚአብሔር ፍቅሩን ሰላሙን በልባችን ያሳድርብን። አገራችንም ሕዝባችንንም አምላካችን በይቅርታው በምሕረቱ አንድ ያድርግልን። እድሜ ለንስሐ ሰጥቶናል። ንስሐ ገብተን ሥጋው ደሙን እንድንቀበል የእርሱ ቅዱስ ፈቃድ ይሆንልን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን።